ሰላም ጤና ይስጥልኝ። ጋዜጠኛው ነኝ። ዛሬ ዓለማችን በአንድ ትልቅ ስጋት ውስጥ ትገኛለች። በመካከለኛው ምስራቅ እየተቀጣጠለ ያለው እሳት ከቀጠናው አልፎ ዓለም አቀፍ ቀውስ እየሆነ መጥቷል። ከጋዛ ሰማይ ስር እስከ ሊባኖስ ተራሮች፣ ከቀይ ባህር እስከ ቴህራን አደባባዮች ጥያቄው ጦርነት ይነሳ ይሆን ሳይሆን የሚለው ጦርነቱ እስከየት ይዘልቃል የሚለው ሆኗል። እስራኤልና ኢራን ለዘመናት በውክልና ሲያደርጉት የነበረው ፍልሚያ አሁን ወደ ቀጥተኛ ግጭት ተቀይሯል። ዛሬ በመካከለኛው ምስራቅ ያለውን ወቅታዊ ሁኔታ፣ ዋና ዋና ተዋናዮችንና የዓለምን ስጋት በዝርዝር እንቃኛለን። አብራችሁ ቆዩ። የአሁኑ ቀውስ መነሻው የጥቅምት 7 የሐማስ ጥቃት ነው። ያ ጥቃት እስራኤልን የከፍተኛ ቁጣት ዳርጓታል። ከዛም ቀን በኋላ በጋዛ ላይ የተከፈተው መጠነ ሰፊ ጦርነት የሺዎችን ሕይወት ቀጥፏል፣ በሚሊዮኖች የሚቆጠሩትንም አፈናቅሏል። እስራኤል ሐማስን እስካጠፋው ጦርነትን አላቆምም ትላለች። ዓለም አቀፉ ማህበረሰብ ግን በሲቪሎች ላይ እየደረሰ ያለው ሰብአዊ ቀውስ እንዲቆም ጫና እያደረገ ነው። ይህ ግንባር ለቀጠናው አለመረጋጋት ዋነኛ ኢንጂን ሆኖ ቀጥሏል። ነገር ግን እሳቱ በጋዛ ብቻ አልተገደበም። በሰሜን እስራኤልና በደቡብ ሊባኖስ ድንበር ላይ ሌላ አስፈሪ ግንባር ከፍቷል። በኢራን የሚደገፈው ሂዝቦላ ከሐማስ ጋር ያለውን አጋርነት ለመግለጽ በእስራኤል ላይ ጥቃት መክፈት ጀምሯል። እስራኤልም በበኩሏ የሂዝቦላ መሪዎች ኢላማ ያደረገ ጥቃት እያጠናከረች ነው። ይህ ግንባር ቢፈነዳ መላውን ሊባኖስና እስራኤልን የሚያወድም መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚለውም ስጋት ከፍ ብሏል። ወደ ዋናው የሚስጥር ክፍል ስንመጣ ከነዚህ ሁሉ ግጭቶች በስተጀርባ ያሉት ዋና ተዋናዮች እስራኤልና ኢራን ናቸው። ለብዙ አስርተ ዓመታት የጥላት ጦርነት ኦር ሻዶው ዋር ሲያደርጉ የነበሩት እነዚህ ሁለት ኃያላን አሁን ፊት ለፊት ተፋጠዋል። ኢራን በመቶዎች የሚቆጠሩ ድሮኖችን እና ሚሳኤሎችን ወደ እስራኤል አስወንጭፋለች። እስራኤልም አጸፋዊ እርምጃ እንድትወስድ ደጋግማ ተናግራለች። አሜሪካ እስራኤልን ለመደገፍ የጦር መርከቦቿን ወደ ቀጠናው አቅርባለች። ይህ ሁኔታ ሶስተኛው የዓለም ጦርነት መነሻ ይሆን የሚል ስጋት ፈጥሯል። ሩሲያና ቻይናም በጉዳዩ ላይ ያላቸው አቋም ቀውሱን የበለጠ ጂኦፖለቲካዊ አድርጎታል። ጦርነቱ በምድር ላይ ብቻ አይደለም፣ በባህርም ላይ ነው። የመን የሚገኙት ሁቲዎች ከእስራኤል ጋር ግንኙነት ያላቸው መርከቦች በማጥቃት የቀይ ባህርን የንግድ መስመሮች ዘግተዋል። ይህ ደግሞ በዓለም አቀፍ የንግድ ልውውጥና በነዳጅ ዋጋ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። እኛም እዚህ ሀገር ሆነን የኑሮ ውድነት ሲጨምር አንዱ ምክንያት ጦርነት መሆኑን በዘንጋት የለብንም። ለማጠቃለል ያህል በመካከለኛው ምስራቅ ያለው ውጥረት በማንኛውም ሰዓት ሊፈነዳ የሚችል ፈንጂ ላይ ተቀምጧል። ዓለም አቀፍ መሪዎች ሰላም እንዲወርድ ጥረት እያደረጉ ቢሆንም የእልህና የጥልቀቱ ስር መፍትሄውን አሻጋሪ አድርጎታል።